ዛሬ ሩታና አብረሽ ዳኒ ሁላቸውም የእርቅ ፕሮግራም አውርደዋል። በእርቅ ፕሮግራም ላይ ሜሪ ደግሞ ኬክ ቆሮሳና ምሳ ግብዣ ነበር። እኔ ልጋብዝ እኔ ነኝ ያሉ በጣም ደስ ይል ነበር። ግብዣቸው ምናምን ትብብራቸው ያ ደግሞ ያጠፉትን ነገር ለመካስ በጣም ርብርብ ያደርጉ ነበር። ሁለተኛ ደግሞ ሶስተኛ ወገን መስማት እንደሌለባቸው በሰው መግባት እንደሌለባቸው ሩታም መልእክት አስተላልፋለች። ሜሪም እንደዛ ጥፋተኛ እንደነበሩ እነሱ ደግሞ በልክ ለማስተካከል ብለው ያረጉትን ጥረት እስከ መጨረሻ ዋጋ እንዳስከፈላቸው አሁን ገባኝ ብላ ሩታም ተናግራለች። የሰው ልጅ እልህ መያያዝ ጥሩ አይደለም፣ በልክ ጥሩ አይደለም ብላ ምክንያት ደግሞ ሁሉም ነገር ያኔ ተናግራለች። ግን ደስ ይኖር ነበር እዚህ ጋር ግብዣውን ምናምኑ በቃ ያላቸውን ነገር በጣም ደስ ይል ነበር። ውድ ቤተሰቦች ሩታና አብርሽ አንድ በመሆናቸው ደስ ያላቸው ብዙ ሰዎች ብዙ እህት ወንድሞች ያላቸው ማለት ነው። ማሻላ በሰው ደስታ ደስ ማይለው የለም ለማለት ነው። ኢንሻላ ስለዚህ ተከባብሮ መኖርን የመሰለ ነገር የለም። ሩታና አብርሽ እንኳን ደስ አላችሁ። ዛሬ ሌላ ቀን ሌላ ህይወት በቃ ሌላ አዲስ ነገር ነው ማለት ነው። ጋሼም ደግሞ እንደዚህ አባት ካለ ምን በላይ እንደሚባል ነገር አለ። አባት ካለ አጊት ምናምን የሚባል ነገር አለ አይደል? እና የጎደለ ሙሉት ማለት ነው። እና አባት ምንም ነገር መከታ ነው። ደስ የሚለው ጋሼ የሁላቸውም የሜሪ ራሱ 2 ቀን ነው በቪዲዮ ያቺን ሜሪ የታለች ያለ የጠየቀ ነበር። ግን ሜሪ ስትመጣ ደግሞ ያን አባት አይደል እሷም ደግሞ ቅርስ ቀን መጠየቀችው። ከዛ በኋላ ደግሞ ያለውን ነገር በጣም እርቅ አውርደው ከአሁን ወዲህ አዲስ አበባ አውቀዋለሁ ተመልሼ እመጣለሁ ማለት እናስደነግጣቸው ማስታቃቸው ማለት ነው። ውድ ቤተሰቦቼ ሰላም አላልኳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ሰላም ነን። ረመዳን እንዴት ይዟችኋል? የበረታችሁ ነው? ስራ፣ ጤንነት ሁሉም ሰላም ሁሉም አማን ነዋ። አለን እላችኋለሁ ውድ እህቶቼ። ኢንሻአላህ ሁላችሁም የዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ኢንሻአላህ ሰላም ለሀገራችን አላህ ይሁን። ረመዳናችንም ያለቀ ነው። አላህ ሱብሃነሁ ወተዓላ የዘንድሮ ይሄም ራሱ እስከ መጨረሻ የሚጨርሰው ሰው ሊኖር ይችላል። ለእሱ ነው የሚያውቀው። ግን አመት በሰላም አላህ ያድርሰን። አሁን የሁላችን ያኔ የክርስቲያኖችም ለኛም ቅድስ ሲል የራህመት ወር ነው። ዱዓ አድርጉ ከልባችሁ። የመዳን ቅመሞችም ያላቸው የሰው ሀገር ያላቸው አላህ ያሳባችን አላህ አሳክቶ ሀገራችን በሰላም እንደምገባ አላህ ያድርገን። እና ዛሬ የመጣሁላችሁ አብርሽና ሩታ ነው የመጣሁ ማለት ነው። አብርሽ ሩታ አሁን ደግሞ ሃይሚና ብሩኬ በጣም ደስ የሚል ነገር ወደ እውነት ነው ያልጠበቅኩም ወደ ምክንያት ደግሞ ወደ ዱባይ ገብተዋል። እኔ ከመቼ ፍጥነት ከመቼ አውጥታ እንዲህ ፓስፖርት እኮ ሀገራችን እኮ አሁን እኮ የሚያወጣ ሰው እኮ በጣም እኮ እኔ እንጃ። ያን ፈጣኝ ከሆነ ችግር የለውም። ፈጣኝ ከሆነ ቢያንስ በሳምንት እንደዛ ይደርሳል መሰለኝ። በሳምንት ነው እንደዛ ነው። ግን ያኛው በጣም ነው የሚቆየው ማለት ነው። እና ሃይሚ በጣም የምትገርም ልጅ ናት። ከመቼ በፍጥነት አውጥታ ዱባይ ካች ብላለች። በጣም ነው ደስ የሚለው። ሃይሚና ብሩኬ በቃ የምር ትክክለኛ ፍቅር ማለት ይሄ ነው። አንድ ሰው ያኔ እርግጠኛ ነኝ ከደሞ በቃ ከሆነ አይቀር ሁሉም የምታደርጉት ነገር በጋራ ሲሆን ደስ ይላል። ብሩክና ሃይሚ ወደ ዱባይ ሄደዋል። ብሩኬ ሁለተኛ ጉዞ ነው። እሷ ደግሞ ሃይሚ አንደኛ ጉዞ ነበር። መኪና ላይ ፈርታ ምናምን የተነቀጠቀች ነበር። እንዲህ ያስፈራል፣ እንዲህ ፕሌን ያስፈራል። እንዲህ እኔ የምር ወላሂ ነው የምላችሁ ለምን ሆነ አላውቅም። ከመሬት መኪናና አይሮፕላን ነው በጣም የሚቀለኝ። ምንም አልፈራም። በቃ እንጃ። ለምሳሌ ብዙ ወደ ሳውዲም ስመጣ ወደ ዱባይም ጉዞ አድርጌ ነበር። በዛ ሰዓት ራሱ በቃ ምንም ቀለል ነው የሚለው ምንም በቃ ይሆናል አይደል? ብቻ የሆነ የሚያስደነግጣቸው ነገር የሆነ ብቻ ወደ ታች ዝቅ ሲል ጊዜ የሆነ በጣም የሚያስደነግጥ ነገር አለው። ከዛ ውጭ ደግሞ እና እኔ እንጃ ወደ ሰማይም በቃ ግን አለማሰብ ነው እርግጠኛ ነኝ። ግን አሁን በጣም አስበዋለሁ ብዬ አስባለሁ። ይሄ ነው ወደ ታች
ያኔ ሰማዩ እንዴት ወደ ላይ ወደ ታች አድርጋችሁ ስታስቡት አኪድ ያስፈራ ነገር የሚኖረው ይመስላል። በዛ ሰዓት ያክል እኔ አላስተዋልኩትም ሊሆን ይችላል። በቃ እነዚህ አገናዝቤ ስላላሰብኩት ነው መሰለኝ። አሁን ሀይሚ ልክ አሁን ፍሬድ ላይ ስትወጡ የሆነ እርቀቱ የምታስቡ ሰዎች ያኔ ልክ ፕሌን ውስጥ ከገባችሁ በኋላ ያስፈራል። ሀይሚ ደግሞ እንደዛ ነበረ። በጣም የፈራች ነበር። እንደውም ብሩኬ እንቅልፉን ለጥ ብሎ ነበር። እሷ ፈርታ ነበር። ለማንኛውም ደስ ይላል። ሀይሚ እንኳን ተሳካለች። ከመቼ ፍጥነት ግን በጣም ነው የገረመኝ። ባዞርት ሁሉም ነገር ተመቻችቶላቸው እርግጠኛ ነኝ ስፖንሰር ያደረገ ሰው ይኖራል ብዬ አስባለሁ። ይሄ በእነሱ ውጭ የሆነ ሰው አለ እንደዚህ የሚተባበራቸው። ዱባይ ያይሁ ነው ነገሩ። አሁን ዱባይ ላይ ብር ካለ በሰማይ መንገድ አለ። በጣም ቀለል ደስ የሚል ነበረ የሆነውን ማለት ነው። እና ኢንሻአላ ውድ ቤተሰቦቼ ሁላችሁም ያኔ ላይክ ሼር አድርጉ ማለት ነው። ሲቀጣጥል ደግሞ ሲቀጣጥል ዛሬ ሩታና አብረሽ በጣም የደስታቸው ቀን ነበር። ሜሪ ደግሞ እራት ግብዣና ኬክ ቆረሰ ነበራቸው። በጣም ደስ ይል ነበር። ያጠፉትን ጥፋትን ራስ በራሳቸው የምከር ደግሞ የተራረሙ ደግሞ ያኔ እያሉ ነበር ማለት ነው። ማሻላ ተባረካልና ምክር ደግሞ እንደዛ ነው። አንድ ሰው ጥፋቱ አውጦ ቅርስ መጠየቅና እልህ ደግሞ አለመያያዝ በዛታና ማሙሳኔ ሮታና አብረሽም የሰጠውን መልስ ነበር። ምክር ደግሞ በቃ እልህና እልህ ነው። ነገ እንዲሆን ነገር ያኔ በእልህ ተነሳስነት ያን እንደዚህ ያልጠበቅነው ነገር ሆኖ ነበር ምናምን ብለው ያለ እልህ ጥሩ አይደለም። እኔ ሁሌም ላለው በተለይ ፍቅረኛሞች ባለትዳሮች የተለየ ነገር ስለሆነ እልህ መያዝ አይደለም። ምክንያቱም ወይ ባልን በጣም የሆነ ነገር ከሆነ ሴት ያቀዝቀዝ ማለት አለባት ወይ እሱም በቃ የሆነ ራሳቸው ጥፋት መተራረም አለባቸው እንጂ እሱ እንደዚህ ጉዳይ ግን እሱም ደግሞ ሌላ ከሌላ ወንድ አስቦ እንደውም አብረሽና ሩት በዚህ አይነት ሌላ ነገር መግባት ራሱ ይችሉ ነበር። ግን ምክንያቱም ደግሞ እዛ ጋር የሆነ በቃ ሰውን ሁለተኛ ደግሞ ሰው ላይ ራሱ እምነት የሌለበት ጥል ነበር። ለምን የሚሰሩትን ቪዲዮ ተረበተረ ነበረ። የሆነ በቃ ያኔ የቀልድ የሚመስል ነበር። ግን በቀልድ ሰውን ሳይረዳቸው እኔ የመጀመሪያ የተረዳኋቸው ምን ጊዜ ታውቃላችሁ? ማርቆስን በሰራው ቪዲዮ ማርቆስ በጣም ልቡ አዝኖ በጣም ደግሞ በእነሱ ተጨንቆ ሩታ ያ ሁሉ ደግሞ ግርዋ ላይ ተደፍቶ ቤት አስገብተዋል። በመጨረሻ አካባቢ ደግሞ በቃ ነገሮች እንዳልሆኑ ሲሆን በዛ ሰዓት እሱም ደግሞ በጣም ሲከፋው ጊዜ ታውቃላችሁ ማርቆስ ልክ እሷ ደግሞ ቅርስ ጠይቀዋት እንደውም ጎንበስ ብሎ ቅርስ ጠይቀዋት ብታስገባት በኋላ ነው። መልሶ ደግሞ ነገሩ ተበላሸበት። በተበላሸበት ሰዓት በጣም ልቡ ተሰብሮ በጣም ከርደው በቃ ቪዲዮ እስካለመስራት በጣም አዝኖ ነበር። ከዛ በኋላ ደግሞ ያለውን ነገር ግን ጋሼ ለማስረዳት ወታጀር ሄዶ ያ ሁሉ ውጣ ውረድ ነበረው። በዛ ሰዓት ነው እውነት እነዚህ ልጆች በቃ ምንገር ደግሞ እሱ የቀልድ የእነሱ ፕራንክ ከሆን እሱ ደግሞ እንደዚህ የሚጨናነቅበት ነገር የለም ብዬ ያ ጊዜ ነው ያሰብኩ ማለት ነው። እውነታቸው እነዚህ ልጆች መጣላታቸው ማለት ነው። እና ይሳቅም ደግሞ ዛሬ እንዳያችሁት ከትላንት ተናግረዋል። ያብረሽ ነገረው የእሱ ደግሞ ካናዳ መሄዱ ጭራሽ ፓስፖርቴም ያኔ አላሳደስኩም ገና ነው ምናምን ያለ ነበር። ያኔ እሱ ሁለታቸውም ለማስታረቅ የሚያደርገው ነገር ነበር። ግን ሁለታቸውም ለማስታረቅ እሱ መሰለው እንጂ የበለጠ ጥል ነው የሚመስለኝ ነበር። ምክንያት ደግሞ እሱ የሩት የሚገባበዙ ነገር የሚሰጣትን ፍቅር እሷም እንደዛ የሆነ የአብረሽን ምክንያት ደግሞ የሚሰድበው ነገር የሚጠቀመው ቃላቶች እርቅ ላይ የሆነ የሚጋብዝ አልነበረም። ግን ሆኖን ቀረ። አሁን ያለውን ነገር መጨረሻ ከቤቱም አሁን ዛሬ ሰብስበዋቸው ቅርታ ሁላቸው ማስተዳረቁ በጣም ደስ ይላል። ጋሽም ደግሞ ከአሁን ወዲህ መጨማለቅ የለም። አዲስ አበባ መጥቻለሁ እንደ አዲስ አበባ አያውቅም። ከዚህ በፊት እኮ መጥተዋል። ልጁ ጋር እንዴት ነው እንዴ? ግራ ገባኝ። አውቀዋለሁ ቤታችሁ መጥቼ በቃ በር ማንኳኳት ብቻ ነው። አሁን መጨማለቅ የለም። በቃ ራስ በራሳቸው ማስታረቅ እንዴት አቃታቸው እያላቸው ነበር። እነሱ ምን ማስታረቅ ሳይሆን ስድብ ነበር። አንድ ሰው እናስታርቃለን ብለው ይሄዳሉ። በዛውም ዱላ ነው ብለን ሳስበው ማለት ነው። በእነሱ ቪዲዮ በሚሰሩት ቪዲዮ መጨረሻ አድርጌ ሳስበው በጣም የሚገርመኝ በቃ ያኔ ብቻ ኢንዌስ ሆኖ
ቀረ ያኔ አሁን ባል ያሉበትን ጥፋታቸው ተናንመው ያን ደስ የሚል ፕሮግራም እና ደስ የሚል ነገር ነው ያለ ደስ ይላል እላችኋለሁ ሰውቼ ኢንሻአላህ እና ለሁሉም ነገር እንግዲህ ደግሞ አልሐምዱሊላህ ማለት ነው። ደስ ይላል ሰውን እንግዲህ በቀልድ ቀልድ በልህ የስንት ቤቱ የስንት የሚዋደድ ሰው ትዳር እንደሚፈርስ በደንብ እርግጠኛ ነኝ። እናንተም የተረዳችሁበት ይሆናል። እነሱም ደግሞ በጣም ትምህርት የወሰዱበት እና ከአሁን ወዲህ ማንም ቢሆን ሶስተኛ ወገን እርግጠኛ ነኝ አለማስገባት ይመስለኛል። ያኔ የተማሩበት ይሆናል መማርም አለባቸው። እና የዛሬ ቪዲዮ ሀይሚ ወደዛ ዱባይ ልትኖር ነው እንዴት ነው ያኔ ያለውን ነገር እኔ ብሩኬ ጥለዋት ነው መሄድ ብዬ ነበር አስባለሁ እንጂ ማለት እሱ በቃ የራሴ ያስተካከለ ከሷም እሷ አንድ ላይ ሄዳሉ ብዬ ጭራሽ አላስብም ነበር። ብሩክና ሀይሚ እንግዲህ ዛሬ ዱባይ ላይ ሄደው አዱንያ ፋ ነው ይላል። ኧረ ሙቤ አዱንያ ፋ ነው ብለዋል። እንግዲህ አዱንያ እንዲህ ነው አያችሁ። የሰው ልጅ ዛሬ ታዩታላችሁ፣ ነገ ደግሞ የሆነ ቦታ ታገኙታላችሁ። እና ሙቤ ያኔ ሙቤ ያልኳት አዱንያ ፋ የሚለው ስለሚል ነው። እና ሀይሚና ብሩኬ መቻችሁ በርቱ፣ ደስ ይላል። እንግዲህ ጥሩ ቪዲዮ በዱባይ እንደምትሰሩ እርግጠኛ ነኝ። በቃ እና አብረሽም ሩታም ስለታረቁ ማነው ደስ ያለው? እስቲ ደስ ያላችሁ ሰዎች ደስ ላይክ ሼር አድርጉ። ደስ ያላችሁ ማለት ነው። ደስ ያላላችሁ እንዳታረጉ ይላል። አርጉ ደስ ያላላችሁ አርጉ፣ ችግር የለውም። እሺ ማለት እርግጠኛ ነኝ በሰው ደስ የማይደሰት አሁን ሰይጣንም ስለታሰረ ማንም የለም ማለት ነው። ኢንሻአላህ ውድ ቤተሰቦቼ እና ሁላችሁም ከያኔ ስለምታበረታቱን ከልብ ነው የማመሰግነው። ላይክ አድርጉ። አዲስ የሆናችሁ ኮሜንት አስቀምጡልኝ፣ እመልሳለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ ውድ ቤተሰብ።